ሰላም ጤና ይስጥልን። እንዴት ናችሁ? አብዲ ቤት ነኝ። ዛሬ ይዤላችሁ የመጣሁት ለማህፀን መገልበጥ ነው። አንድ ማሳሰቢያ ያለኝ፣ ደም የምትፈሩ እንደዚህ አይነት ቪዲዮዎችን የሚደብራችሁ ከሆነ ስክሮል ማድረግ ትችላላችሁ። ወደ ዋና ጉዳያችን ስንመለስ የማህፀን መገልበጥ ምንድነው? እንዴት ይመጣል? ህክምናውስ ምንድነው? የሚለውን በትንሹ አብረን ማየት እንሞክራለን። የማህፀን መገልበጥ የሚከሰተው አንደኛ በጣም ትልቅ ጥጃ ሲወለድ እሱ ይፈጠራል። ሁለተኛ ደግሞ ስታዋልዱ ከአቅም በላይ የምትጎትቱ ከሆነ በዛ ምክንያት የሚፈጠር ይሆናል። ሌላ ደግሞ ወደ ሳይንሱ ዓለም የምንሄድ ከሆነ ደግሞ በሚልክ ፌቨር ወይ ደግሞ ሃይፖካልሴሚያ ሲፈጠርም ይሄኛውን ነገር የሚከሰት ይሆናል። ሃይፖካልሴሚያ ምንድነው? የካልሲየም መጠን በደም ውስጥ ማነስ ማለት ነው። ስለዚህ ላሞቻችሁን በአለባሳት በተለይ ከፍተኛ የወተት ምርት ያላቸው ላሞችን ከ7ኛ ወር ጀምሮ አለባ በማቆም እንዲሁም ደግሞ ስታቆሙ የካልሲየም ፓውደርም ይሁን ፈሳሹን በምግብ ላይ መጨመር ነው። ፈሳሹ በአንድ ጊዜ የሚጠጣ ነው። በደም ስር ደግሞ የሚሰጣለ እሱኛው ብዙ ማያስፈልግም። ላሞች ከወደቁ በኋላ መስጠት ይቻላልና በተለይ ከ7ኛ ወር ጀምሮ ለላሞቻችሁ የካልሲየም ፓውደርን 1 ኪሎ በ10 ቀን ውስጥ 100 ግራም እያደረጋችሁ መስጠት ትችላላችሁ። 1000 ግራም ስለሚይዝ ለ10 ቀን መስጠት ትችላላችሁ። ስለዚህ ሃይፖካልሴሚያ ማለት ማህፀን እንደፈለገ እንደ ልቡ እንዳይሳሳብ የሚያደርግ አይነት በሽታ ስለሆነ እዚህ ላይ በጣም መጠንቀቅ አለባችሁ። ሌላኛው ደግሞ ይሄኛውን የሚያስከስት ነገር ዲስቶኪያ ነው። ዲስቶኪያ ማለት መውለድ ሲያቅታቸው የደም መጠን አሁንም በጣም አናሳ ስለሚሆንና ላሞች በከፍተኛ ግፊ ማህፀናቸውን ስለሚገፉ በዛ ምክንያት ማህፀን ወደ ውጪ ሊወጣ ይችላል። ሌላኛው ደግሞ እንግዲህ ልጅ ውስጥ ስቀርና ያ እንግዲህ ልጅ እየበሰበሰና እየሳባችሁ ወደ ውጪ የምታወጡ ከሆነ አሁንም ይህ ችግር ሊከሰት ይችላል። ሌላኛው የማዕድን እጥረት ነው። ሚኒራል ኢምባላንስ የምንለው ነው። እሱም በደም ውስጥ የፎስፈረስ መጠን የሚያንስ ከሆነ በዚህ ምክንያት ሊወጣ ይችላል። ሌላኛው የሚወጣበት ምክንያት አላስፈላጊ ምግቦችን አለመስጠት ነውና ምግቦች ቶክሲክ ሲሆኑ መርዛማ ሲሆኑ አሁንም የደም ግፊት ወደ ማህፀን ይበዛል። ስለሆነ ላሟ ባማጠች ቁጥር ሰርቪክስ እየተከፈተ በውስጡ ያለው ልጅ ይወጣል። ስለዚህ ምናልባት ሌላ የሚከሰትበት ምክንያት ደግሞ በውርጃ ምክንያትም የሚከሰት ይሆናልና በውርጃ ጊዜ ላሞች ከፍተኛ ምጥ ሲኖራቸው በከፍተኛ ግፊት እንደውም ደግሞ የማህፀን መጨናነቅ ሲፈጠር ቀጥታ ማህፀን በውስጡ ያለውን ልጅ ወደ ውጪ ገፍቶ የሚያወጣ ይሆናልና ስለዚህ ይሄኛው በሽታ እንዲሁም ደግሞ ይሄኛው ክስተት ሲከሰት መደረግ ያለበት ብዙዎቹ ሰዎች ማህፀንን ሌላ ነገር መስሏቸው ቆርጦ ይምጥሉታሉና ማህፀን ተቆረጠ ማለት ደግሞ በጣም ከፍተኛ የደም መፍሰስ ይኖራል። የደም መፍሰስ አለ ማለት ደግሞ የላሟ ህይወት የሚቀጥል አይሆንምና ስለዚህ ማህፀንን ወደ ቦታ መመለስ ነው። ስለዚህ ይሄኛውን ክስተት የላሚቷን vulva በመስፋት መከላከል ይቻላል። እስካሁን ከእናንተ ጋር የቆየውኝ አብዲ ቤት ነኝ። መልካም ጊዜ ይሁንላችሁ።